ክፍል 31 ወንድሙ ናዖድ በነገሠ ጊዜ በጽድቅ ሥራና በቀናች ሃይማኖት ጸንቶ ከአባቱና ከወንድሙ የቀረውን ሥራ ሁሉ አሟልቶና አስተካክሎ ሠራ። ለእርሱም እንደ ወንድሙ ቅዱስ ዑራኤል ጽዋ ልቦናን አጠጣው። አምላክን የወለደች የእመቤታችን የድንግል ማርያምን መልክዓ ውዳሴና እንዲሁም ከቅዱሳን መኳንንቶቹ ጋር የመልኮቿን የምስጋና ሰላምታ ደረሰ። የመኳንንቶቹም ስም አንደኛው አርከ ኢየሱስ፣ ሁለተኛው ገብረ ኢየሱስ ሲሆን የምንኩስና ስማቸውም ሰይራስና ባልያ ነው። ንጉሡ ናዖድ ራስ-ሰይ በተባለ በዚሁ መኮንን ከተማ በይ ውስጥ አምላክን በወለደች በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን ሠራና ስሟንም ደብረ-ሰይ አላት። በውስጧም መሥዋዕትን የሚሠዉና በማኅሌት የሚዘምሩ ቅዱሳን የሆኑ 318 ካህናትን አዘጋጀ ወይም ተከለ። መንበረ ጳጳሳቱም ከዚህችው ደብር ወደ ሌላ እንዳይዘዋወር ወይም እንዳይሄድ አዘዘ። የመሃግል አገር ንቡራነ እድና ጳጳስ የደብረ ሊባኖስም መምህር ወደዚች ደብር በመጡ ጊዜ ለራሳቸው ድባብን አያድርጉ ሲል አዘዘ። ነገር ግን እነዚህ ንቡራነ እዶች ከጳጳሱ በታች በመሆን ከጳጳሱ ጋር ድባብን ያስይዙ። በዚህችው ደብር ውስጥ ድባብን ለማድረግ ያለ ደብሯ መንበረ ጳጳስ በቀር ክልክል ነው። ዳግመኛም የአባታችን የአቡነ ተክለ ሃይማኖትን አጽም ያፈለሰ ክቡር የሆነ ጳጳስ አባ ማርቆስ በውስጧ ተቀብሯልና። የደብረ ሊባኖሱ ንቡረ እድም ድባብ ማድረጉ ከከተታ አገሮች ሁሉ አስቀድሞ ወደ ጥምቀተ ክርስትና በመግባቱ ነው። ከዚህም በላይ በመጀመሪያ በቅዱስ ዑራኤል ስም ቤተ ክርስቲያን ሰርቷልና። ሦስተኛም የመሃግሉ ሀገር ንቡረ እድ ድባብ የሚያደርገው ንቡረ እድ የሆነው የቀውስጦስ የስብከቱ ክፍል ስለሆነ ነው። የቀውስጦስም አንደኛው ስሙ አቡነ ዳዊት ተብሎ የተሰየመው ከከሃዲዎች ወይም ከአላውያን ነገሥታት ጋር የክርስቶስ እምነት በሆነች በቀናች ሃይማኖት ተጋድሎ አድርጎ ሰማዕት ስለሆነ ነው። ይህችንም ደብር ንጉሡ ናዖድ ከደብረ አባይና ከአክሱም አብልጦ አከበራት። ከዚህ በኋላ ወደ መንዝ አገር ሄደና 3 ቤተ ክርስቲያን ሠራ። አንደኛዋን ቤተ ክርስቲያን በእመቤታችን በድንግል ማርያም ስም፣ ሁለተኛዋን በቅዱስ ዑራኤል ስም፣ ሦስተኛውን እመጓ በምትባል በክሊና ገዳም ውስጥ በጌታችን በኢየሱስ ክርስቶስ ስም ሠራ። ሁለተኛ ያልነው ደንገዜ ደብረ ቆጵሮስ የሚባለው ነው። ሦስተኛ ያልነውም የአዜብ ምድር ደብረ ምድርያ የሚባለው ነው። እነዚህን ሦስቱን አብያተ ክርስቲያናት በወርቅና በብር በሰማያዊ አይነት ዕንቁ አስጌጣቸው። ለዚችም የመላእክት አለቃ ለሆነ ለቅዱስ ዑራኤል ቤተ ክርስቲያን 12 ርስት ጉልት ሰጠ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከምድረ ሸዋ ምሁርና ምድረ ወረብ ከሚባለው ከጉራጌ አገር ከመንዝም አገዛዝ መስፍንነት እንዳይጠፋ ለናዖድ ቃል ኪዳን ሰጠው። ንጉሡ ናዖድም ኃላፊ ከሆነው ከዚህ ዓለም ድካም የዚህ ዓለም የፍጥረት ቁጥር ፍጻሜ ሳይሆን ዓለም በተፈጠረ በ7000 ዘመን አስቀድሞ ዓለማትን ሁሉ የፈጠረ የአምላክ እናት የጽንሰቱ ዕለት በዓል በሚከበርበት ዕለት በነሐሴ 7 ቀን አረፈ። ይኸውም ናዖድ ንጉሥ የእስላሞችና የአረሚን ወይም የከሃዲያን ተንኮልና የአመፅ ዘመን የሆነችውን የ8ኛውን ሺህ ዘመን እንዳያሳየው አምላካችንን ለምኖታልና። ወንድሞቼ ሆይ ስሙኝ። የመላእክት አለቃ ቅዱስ ዑራኤል በችግርና በመከራ ጊዜ ረዳታችሁ ነውና ውደዱት አክብሩትም። የነገሥታት ልጆችና የክርስቲያን ወገኖች የሆናችሁ ሁላችሁም በግልጽና በስውር ከሚመጣ ጠላት ከክፉ ነገር ሁሉ የሚጠብቃችሁ እሱ ስለሆነ ከፍ ከፍ አድርጉት። እንደ ጥላና እንደ በረሃ አበባ የሚጠፋ በዚህ በኃላፊው ዓለም ከጽኑ ጠላት ያድናችኋልና። አምላካችን የድንግል ማርያም ልጅ በአባቱ ምስጋና በሚመጣበት ጊዜ ከይኩኖ አምላክ ጀምሮ እስከ ናዖድ ንጉሥ ድረስ ያሉትን የሥራቸውን ዜናና የቀናች ሃይማኖታቸውን ጽንዓት እንደነገርናችሁ እንደ 9ኙ ቅዱሳን አባቶች ነገሥታት ከዳግም ሞት ያድናችኋልና። የዚህ የመላእክት አለቃ የሆነ የቅዱስ ዑራኤል የጸሎቱና የረዳትነቱ ኃይል ለዘላለሙ ከወዳጆቹ ጋር ይሁን፣ አሜን።